አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። እሱ ሙዚቃ የማሊ ሙዚቃ ሰማለሁ። 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ሰላም ውድ ሶስት ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ የተማራረጡ ነቀውት የሆኑ ቪዲዮዎችን እዘንላችሁ መጥተናል። እናንተ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ቀጥታ ወደ ቪዲዮ። ኦኬ፣ በመጀመሪያ ቪዲዮ ላይ የምናየው ማለት ነው ከዚህ ሰሞን የወጣ አንድ ቪዲዮ አለ። እሱ ምንድነው በአርቲስት ዮሳን ጌታሁንና ቴዲ መካከል ያለውን የተነጋገሩበትን በአርት ሙዚቃ ውስጥ የተነጋገሩበትን ሙዚቃ እሱ ላይ ትንሽ ሰዎች ቅር ብሏል ብሎ ዮሳን ጌታሁን የሆነ ጋዜጣዊ መግለጫ ላይ የሰጠ እንዳለ እሱን በምን አይነት መንገድ ነው ያነሳ የሚለውን ቪዲዮን እናይና ከዛ በኋላ ሀሳቡስ ምንድን ነው? ብዙ ሰዎች አሁን እያነሱት ያሉት ዮሳን ጌታሁን ቴዲ አፍሮን አደነቀ በመባል ብዙ እየተወራ ስላለ ማለት ነው። እሱን አይተን ቪዲዮ ምንድን ነው የሚለውን አይተን ከዛ በኋላ ሌሎች ቪዲዮዎችን እሱን የሚያጠነክሩ ቪዲዮዎችን ይዘንላችሁ መጣለን ማለት ነው። አሁን ቀጥታ ወደ ዮሳን ቪዲዮ ጋዜጣዊ መግለጫ ላይ ያወጣውን እሱን አይተን እንመጣለን ማለት ነው። ከዛ በኋላ እሱ ጋር ያለውን ሙዚቃ ላይ ምንድን ነው ያለው የሚለውን ዮሳን ጌታሁን የመለሰበትን አንግል ምንድን ነው ብሎንና ከሱን የሚያጠናክር ደግሞ ከዚህ በፊት ተጫሉ እንዴሳ የተናገረው አንድ ላይ ያጠናክረን እሱን እናሳያቸዋለን ማለት ነው። የወጣን ቪዲዮ እሱን አይተን እንመጣለን ማለት ነው። የዮሳን ጌታሁን ቪዲዮ ማለት ነው። እሱን እናስጀምራለን ማለት ነው። ጀምረዋል። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለእሱም እንደፈቀደችው ለእኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደ ማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። ባለፈው ካሴቱ ግን ሀሳቡን አልተጋራሁትም። ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች፣ ምክንያቱም ሀገር ወደፊት ናት፣ ወደኋላ አይደለችም። የአንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገር ያለውልሽ አልሞትሽንም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። ኦኬ፣ የተናገሩ እሱ ይሄንን ነው ማለት ነው፣ ሌላ ነገር አይደለም ማለት ነው። ምንድን ነው ያለው? እነሱ የተጋጩት የሀሳብ ነው። ቴዲ የሚሄድበት ሀሳብ እና ዮሳን ጌታሁን የሚሄድበት ሀሳብ አንድ አይደለም። ከዛ ውጭ እኔ እንደ ማንኛውም ኢትዮጵያዊ እሱን አደንቃለሁ፣ አከብራለሁ። በሙዚቃ ሙያው ላይ በጣም የማደንቀው እና የማከብረው ሰው ማለት ሌላ ነገር የለውም ማለት ነው። እሱ ምንድን ነው በባለፈው ኢትዮርኪያ ላይ ያነሳውን በዳስታ ውስጥ ያለውን ሀሳብ አገር ሞታለች፣ አገር የሞተበት የትሩ ያህል ይሳል ያለው እሱ ደግሞ አገሬ አልሞተችም አለች ብሎ ነው የዘፈነው ማለት ነው። ዮሳን ጌታሁን በዛ መንገድ ነው። ከፈለጋችሁ ሙሉ ሙዚቃውን መስማት ትችላላችሁ። በጋራና ጋራ ምሳሌ ያለው ሙዚቃ ነው መስማት የምትችሉት ማለት ነው። ሀሳቡ ሌላ ነገርም ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። ግን ትንሽ ቀንጨብ አድርጌ ላሳያችሁና ሙዚቃውን እሱ የዘፈነበትን አንግል ሙሉን ካዘፈናችሁ ሰዓትም ስለማየው ትንሽ ቀንጨብ አድርጌ እሱ የሚዘፍንበትን አንግል ቦታ ላሳያችሁና ከዛ በኋላ የእናንተን ሀሳብ ትረዳላችሁ ማለት ነው። እዚህ ጋር ላስቀምጥላችሁ። ይህን ይመስላል ማለት ነው። ሙሉውን በኦሮምኛ እንደውም መጠቆም ነው የሚፈልገው በጣም ማለት ነው። ውስጡ በጣም ዘለቅ ያለ ሀሳብ ያለው ውስጡ ላይ ማለት ነው። እሱን አይደለም ማውረድ የሚፈልጉ ምንድነው አኪዩቲ ኖርማሊ ዮሳን ጌታሁን የተናገረበትን አንግልና አሁን እዚህ ላይ ኢንተርቪውን የሰጠበትን አንግል ማለት ነው። ዮሳን ያለበትን ሀገር አልሞተችም ያለበትን በዚህኛ እንድትረዱት ነው። ትንሽ ቀንጨብ አድርጌ እዚህ ጋር አስቀምጥላችሁ ማለት ነው። ይሄንን ነው እኔ ላይ ተናዶበታል ብሎ ያሰቡበትን ከዘርና ከሌላ ላይ አንግል እንዳትይብኝ ብሎ የኢትዮጵያን ሕዝብን አደራድለዋል ማለት ነው። ኖርማሊ ጌታው ማለት ነው። እኛ አሁን
እሱ ያለበትን አንግል ከዚህ በፊት ደግሞ የተናገረ አጭ ያለ ማለት ነው። አርቲስት ሃጫሉ ሁንዴሳ ማለት ነው። እሱ የተናገረው ምንድነው ማለት ነው? ጀስት ላይክ የዮሳን ጌታሁንን ሀሳብ የሚያጠነክር ነው ማለት ነው። አስታውሳላችሁ ከዚህ በፊት ቤቲ ላይ ቀርቦ ምን እንደተናገረ ያ እሱን በትንሹ አይተን እንመጣለን ማለት ነው። የተናገረው ከዛ በኋላ ሀሳባችን አርቲኩሌት እናደርግና መጨረሻ ላይ እናጠቃልላለን ማለት ነው። እሱ ላሳይ እንኳን የሱ ሙዚቃ የማሊ ሙዚቃ ሰማለሁ። አንድ መድረክ ላይ እድሉ ቢፈጠር ከቴዲ አፍሮ ጋር አብረህ ትዘፍናለህ ወይ? ያ ሙዚቃውን ትሰማለህ? ሰርተናል እኮ አንድ ላይ ከአንድም ሁለቴ በአንድ አይነት ማይክ እየተቀባበላችሁ አንድ መድረክ ላይ ማለት እሱም አንተም ማይክ ይዛችሁ ተዘፍናለህ ወይ? የታሪክ አረዳዳችሁ እንደዛም ሲጀመር ነው። አንተ በሌላ መንገድ ነው የታሪክ ዘውጉን የምትረዳው፣ እሱም በሌላ መንገድ ነው ዘውጉን የሚረዳው። የታሪክ አረዳዳችሁ የተለያየ ነው የሁለታችሁ። ስለዚህ እድሉን ብታገኝ በአንድ መድረክ ላይ ትሰራለህ ወይ? በአንድ መድረክ ላይ ከአንድም ሁለቴ ሰርቻለሁ። ለኢትዮጵያ ደራሲያን ማህበር ከ6 ዓመት በፊት አዲስ አበባ ኤግዚቢሽን ሰርተናል። ይሄ ማለት አንቺ እንዳልሽው ያው እኔ በዘፈንኩበት ማይክ እሱም ዘፍኗል ማለት ነው። ሲቀጥል ሚሊኒየም አዳራሽ ለሁለተኛ ጊዜ ዘፍነናል። ያም በአንድ ማይክ ነው የዘፈንነው። ስለዚህ እድሉ ቢፈጠር ባይፈጠር የሚባል ነገር የለም ማለት ነው። ተፈጥሮ ነበረ ለማለት እንኳን የፈለኩት እንደዛ አልነበረም። አሊ ቢራና መሐሙድ እንደዘፈኑት ለማለት ፈልጌ። አሊ ቢራና መሐሙድ እንደዘፈኑት እኔ በመረዳው መንገድ ከመጣ ችግር የለብኝም። እኔ በማምንበት ሐሳብ ላይ መስፈን ከፈለገ ደመኞች አይደለንም። ሙዚቃውን ትሰማለህ? እንኳን የሱ ሙዚቃ የማሊ ሙዚቃ ሰማለሁ። ይህን ይመስላል ማለት ነው። አሁን ተቋርጦ ነው እንጂ ከዛ በኋላ ምንድን ነው ያለው? እሱ በሚዘፍንበት አንግል ሀሳቡን የሚገልጽበት መንገድ ላይ በጣም አድናቂ ያለ በቃ ሌላ ነገር አይደለም። እንኳን የኢትዮጵያ ሙዚቃ ቶትና የማሊ ሙዚቃ ላይ አዳምጣለሁ ብሎ የተቆረጠውን ሀሳብ ላመጣላችሁ እችላለሁ። ምን አለ እሱ በሚያስብበትና ሀሳቡን በሚገልጽበት አንግል እኔም በጣም አድናቂ ነው ያለ አጪ ማለት ነው። ከዛ ያኔ እንግዲህ አስቡት እንግዲህ በቤቱ ላይ ቀርቦ ነው እንደዚህ ያለው። ዮሳን ጌታሁን ከዚህ ውጭ ምንም አንግል አልታየኝም። ገብቷችኋል? በዛ መንገድ ነው ያለ ዮሳን ጌታሁን ማለት ነው። ሀሳቡን መውሰድም አልመውሰድም ይቻላል ማለት ነው። እሱ ያለበትን አልባብ ካለ ማለት ነው። እና ከዚህ ሰሞን የነበረው እውቀት ይህንን ነበረ ማለት ነው። በጣም አደንቋለሁ፣ በጣም እወዳለሁ። ግን በባለፈው ካሴቱ ላይ ያወጣውን ሀሳብ ግን አልተጋረውም፣ ሀሳቡን አልደግፈውም። እሱ ሀገር ሞታለች ይችላል፣ እኔ ደግሞ ሀገር አልሞተችም ነው የሚለው ማለት ነው። እናንተ እኛ አንፈርድም። በሁለቱም መንገድ እየሄዳችሁ እናንተ ሀሳባችሁን ኮመንት ላይ ታስቀምጡልኛላችሁ ማለት ነው። በዮሳን ጌታሁን ላይ የነበረው ሀሳብ ይህን ይመስላል። ኦኬ፣ ሌላኛው የተፈጠረ ጉዳይ በዚህ ሰሞን ማለት ነው እንደምታውቁት ትናንት ዕለት ማለት ነው በበረከት ገበሬ ላይ የተነሳው ሀሳብ ነው ማለት ነው። ምንድነው የፌደራል ፖሊስ እና እንትና አውጥቷል ማለት ነው። ዌንትድ የሚለው የእነሱን ፎቶ ለጥፎ አስመልክቷል ማለት ነው። ኖርማል እሱ ከኢቢሲ ላይ ያለውን ላንብቡላችሁና እዛ እናንተ ሪፍሌክት አድርጋላችሁ ማለት ነው። ምን ይላል? የኢትዮጵያ ፌደራል ፖሊስ በከባድ ሙስና የወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነት ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይቶ የቀረቡ ግለሰቦች በሀገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሱ ከባድ የሙስና ወንጀል በመፈጸማቸው የሚፈለጉ ናቸው። ስለሆነም ህብረተሰቡ ተፈላጊዎቹን ግለሰቦች በሚመለከተው ማንኛውም አይነት መረጃ ካለው እንዲያሳውቁ የፌደራል ፖሊስ ጥሪ ያቀርበዋል ይላል። ይህ ምንድነው? በፌደራል ፖሊስ ላይ የተለጠፈ አንድ መረጃ አለ እዚህ ጋር የምትመለከቱት ማለት ነው። ከፌደራል ፖሊስ ላይ ኖርማል የተሰጠ ማለት ነው። እነዚህ 4 ሰዎችን ለጥፏል ማለት ነው። ከዛ ውስጥ ማነው የምትገኘው ማለት ነው? በረከት ወርቁ አደራ የምትባል ማለት ነው። በቅጽል ስሟ በረከት ጋር በመባል የምትታወቅ ማለት ነው። እሷም ውስጥ አለባት ማለት ነው። አንዳንድ መረጃዎች የሚያሳዩት ከሆነ ማለት ነው እሱ የተጠረጠረችው ከዚህ በፊት 11 ወጣች ተካፈ አንድ ወር ራሱ አልሆናት ተስራ ከወጣች በኋላ ማለት ነው። አሁን ደግሞ የከባድ ሙስና ነው ይህ ማለት ነው እየተባለ ያለው በነዳጅ ምክንያት ነው ማለት ነው። በጣም በብዙ ተመሊትር ለራሷ አቅርባ ከዛ ወደ ሌላ አስተላልፋ ትሸጣለች ሀሳቦች አሉ። ይህንን ሀሳብ ደግሞ የሚያጠናክሩት ብዙ ቪዲዮች ይወጡ ነው ማለት ነው። አሁን ከዛ ውስጥ እኔ አንድ አሳያቸዋለሁ ማለት ነው። በቪዲዮ እሷ ላይ ቀረበበት ማለት ነው።
አሁን ወደ ቪዲዮ እንሄዳለን ማለት ነው። በረከት ገበሬዋ አሁን ታበሲሳ ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩ ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶቼ የምትላቸው እነ አብይ ይልማ ናቸው እንግዲህ ለእኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉኝ። ትላንት የወጣውስ ምንን በለው 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይህ ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ለታዬ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድን ነው ለዚች ሀገር ያበረከሽው? ማማ ምንድን ነው ያደረግሽላት? ውሸትን አፕግሬድ ከማድረግ ውጭ ምንድን ነው ያደረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮነሽ ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ የማስረጃ አንቺስ ያንቺ ስለመሆኑ ይሄንን ያረግሽው ግባብድዬ ውሸትን ያመጣሽው። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። ቻዩ እናቴዋ ይህ ቪዲዮን ይመስላል ማለት ነው። አውታር ሰበበር የሚታወቅ ከዚህ በፊት ፊንቴክ መገለጥ ይገባቸዋል ብያስባሉ። በዛ መንገድ ላይ እሱ ከዚህ በፊትም ንክኪ ያላቸው መሰለኝ እንደዚህ ብላ ተናግራ ነበረች። ወደ ሌላው አንሄድ ሳይዳለዝም እሱ አሁን ያረጋገጥበት ምክንያት ለዚህ ነው ማለት ነው። እንደዚህ እሷ ከተከሰሰች በኋላ በወቅቱ ያወጣች አንድ መረጃ አለ ማለት እሷ የገለጸችው ማለት በፌስቡክ ላይ ማለት ነው። እሱን አንብበን እንመጣለን ማለት ነው። እሷ በራሷን ሀሳብ የገለጸችው ማለት ነው። ኦኬ እሷ እንደዚህ ብላ ገልጻለች ማለት ነው። ሙሉ ሀሳቧ ይላል ማለት ነው። ተበዳይ ዝም ካለ ተከሳሽ ይሆናል። ስለአመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅ ትዕዛዝ ወዲያው ነበር የተፈታ። አይ አገሬ እኔ ላቤን አልነበረም የሰጠሁሽ ደሜን ነው። እኔን አስሮኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። አገሬ ግን እውነት በጣም አዘንኩብሽ፣ ተከፋውብሽም፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር ወጥቼ ድቅድቅ ያለ ጫካ ገባው። ዝቅ ብዬ የሰራው ለሴቶች ኢቶቼ ኩራቱ። ትምህርት ቤት ገንብቼ አቅመ ደካማ ህፃናትን አስተማርኩ። ምግብ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌደራል ፖሊስ በስራ ላይ እያሉ የተጎዱ አባሎቹን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበርኩ። የጎፋ መሬት መንሸራተት ተሳትፌያለሁ። እናቶችና ህፃናት በነፃ የሚታከሙበት ክሊኒክም ገንብቼ ለምስኪን ወገኖቼ አበርክቻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይገላታ የሚችለውን አድርጉ። ይሄ ውሸት ነው። ሀገሬ እስቲ ሊጠይቅሽ፣ ለምን በውሸት ክስሽን ከሰሽኝ? መንግስት ጎን የቆምኩ እኮ የተሻለች ኢትዮጵያን እያለ በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም ብላ በሰፊው ሀሳቧን ገልጻለች ማለት ነው። እሷ ግን በእንደዚህ ብትገልጽም የፌደራል ፖሊስ ግን ምንድነው ያወጣው በአሁኑ ሰዓት ላይ ማለት ነው? ተፈላጊ ወንት ተብሎ ስሟ ተለጥፎ አሁን እየተፈለገች ነው ማለት ነው። ተያዘች አልተያዘች ምንም የደረሰን መረጃ የለም። ግን ፌደራል ፖሊስ እንደሚፈልጋቸው ለጥፈዋል ማለት ነው። በረከት ገበሬ ላይ የነበረው ሀሳብ ይህንን ይመስላል ማለት ነው። ምንድነው በነዳጅ ምክንያት ከ400 ምናምን በላይ ሊትሪ ፍቃድና እንትን ሳይኖራት እሷ አውጥታ ሽጣለች ለወርቅ የሚያወጡት ሰዎች ማለት ነው። እሷ በዛ መንገድ እሷን ይህን መልስ ሰጥታለች ማለት ነው። በዛሬ በነበረን በበረከት ገበሬ ላይ የነበረን ሀሳብ ይህን ይመስላል። አሁን ወደ ቀጣይ እንሄዳለን ማለት ነው። ኦኬ ሌላ ደግሞ ስለ አዶናይ ጉዳይ ነው ማለት ነው ዛሬ ማለት ነው። ምንድነው የተባለ ያለው? አዶናይ በገባበት ጉዳይ ላይ ኮመንት እየጻፉ ማለት ነው ሰለች ምናምን የሚል ሀሳቦችን ያነሳሉ ማለት ነው። እሱ ላይ ምን እናያለን ማለት ነው። እሱን የሚደግፉትና እሱ አንድ ቪዲዮ ሰርቶ ነበር ማለት ነው። እሱን አይተን እንመጣለን። እስኪ ጀምሯል ማለት ነው። አዶናይ ሰለችኝ ያላችሁት
አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋሽ ተመልከት እስኪ በእናትህ። ከጸባይ ጸባይ፣ ከተአምር ተአምር፣ ከውበት ውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ደሩ። ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጀነሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የምችል የዚህ ህዝብ ኮንፊደንስ መጨመር የምችል እኔ ብቻ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የእኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ከአሁን በኋላ የሚመጣው አዶናይ ተማሩበት። እወዳቸዋለሁ። ይህንን ሀሳብ ገልጾ ነበር ማለት ነው። እስቲ እሱን የሚያቀነቅሩና የእሱን ሀሳብ ያጋሩት ሰዎችን አይተን እንመጣለን ማለት ነው። መቼስ የሳምንት በጣም ቀንደኛ የአዶናይ ደጋፊ ናትና እንደዚህ አትልም ልትሉ ነው እኮ እናንተ። ግን በጣም ብዙ ሰው እየሰለቸው ነው፣ ቪዲዮቹን ስክሮል ያደርጋል ምናምን እየተሰለቸ መጥቷል። ያ እና ለምን መሰላችሁ? የመጀመሪያው ነገር የኢትዮጵያ ቲክቶክ አንድ ስቴፕ ከፍ ብሎ በመንግስት ደረጃ ራሱ በአይነ ቁራኛ እንዲታይ ያደረገው አዶናይ ነው። አዶናይ ከመጣ በኋላ ነው የኢትዮጵያ ቲክቶክ ክሬቲቭ አዋርድ በጣም ሀገራዊ በሆነ መንገድ በጣም ከፍ ብሎ ኢቨን ለአዘጋጆቹም ለቲክቶክ ዓለም በአጠቃላይ ለቲክቶክ ራሱ ትልቅ ክብር ያደረገው አዶናይ ነው። በጣም ሃይ ሌቭል ላይ እንዲቀመጥ አድርጓል። ሌላኛው ነገር ደግሞ ቲክቶክ ላይ መሰዳደብ፣ መደነስ ምናምን እየቀረ ሰው መርዳት ትሬንድ የሆነው በአዶናይ ምክንያት ነው። ሌላው ነገር ደግሞ ቲክቶክ ላይ አብዛኛው ሰው አንድ ቪዲዮ ፖስት ካደረገ ከ2 ከ3 ቀን በኋላ ነው አብዛኛው ሰው ፖስት የሚያደርገው። በቀን 10 ቪዲዮ መለቀቅ እንደሚችል ያሳየው አዶናይ ነው። እሱን ተከትሎ ነው እንግዲህ በቀን 5 ቪዲዮ የመልቀቅ ቻሌንጅ ምናምን እየተባለ የመጣው። ሌሎችን ያጠቀስኳቸው ነገሮች አሉ። አይሰለችንም። ሀሳቧ እንደዚህ ገልጻለች ማለት ነው። አይሰለችንም ብላ ሴሳሚነት ብላ የምታወቅ በቲክታክ ድረገጽ ላይ ማለት ነው። እሷ ብዙ ትሬንዶችን ያደረገው አዶናይ ነው። ምንም አይሰለቸንም የሚል ሀሳብ አስቀምጣለች ማለት ነው። ቀጣይ ደግሞ እሷን የሚያጠናክር አንድ ሀሳብ እናያለን ማለት ነው። እሱም ያደግ በመባል የሚታወቅ ዴኒል ቢኖር እሱ ነው ማለት ነው። ጀምሯል አዶናይ እንግዲህ በምሬት እዚህ ጋር የሚናገረው ነገር ሲንስም እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደርግ ምን ጀመረ ምን ሆነ ደግሞ ምናምን God damn I'm tired of your fucking culture man I'm tired of this shit wake up ለምን ኢንተርናሽናል ያልሆን ይመስላችኋል? እዚህ ነው ይያዝ ነው ሳልሰራ ምን ያንተኩል መሆን አለብን? God damn ምን ያህል ኢትዮጵያ እየከበደችው እንደሆነ ይሄ ማሳያ ነው። እንግዲህ አዶናይ ጨርቄን ማቄን ብሎ ኢትዮጵያ የገባ ልጅ ነው። እንግዲህ ብዙ ኦፖርቹኒቲ ሆነ የመጣውና ብዙ ነገር ለሀገር ሰርቷል። እንዳየነው ነው እንግዲህ በጣም ልቡ ቀና ነው፣ የዋህ ነው። አንዳንድ ኤክስፔክት የማያደርጋቸው ነገሮች ፌስ እያደረገ ስለሆነ እንደዚህ ስሜቱ መቆጣጠር እስኪያቅተው ድረስ ወጥቶ እየተናገረ ያለው እና ይሄ ልጅ ሰፖርት ልናደርገው ይገባል። በብዙ መልኩ አካውንቱ ላይ ሪፖርት ይደረጋል። ከዛ በተጨማሪ እንደገና በዙሪያው እንግዲህ ኢትዮጵያ ላይ እየገጠመው ያለው ነገር በጣም እየከበደው ስለሆነ ይመስለኛል በጣም ስሜቱን መቆጣጠር እስኪያቅተው ድረስ እንደዚህ እየሆነ ያለው እና ይሄ ልጅ ፕሊስ ሌት ሰፖርት ሂም። እንደሱ አይነት በጣም ብዙ ልጆች ይፈራሉ። ብዙ ልጆች ወደፊት እንደሱ አይነት ልጆች ይመጣሉ እና እሱ እንደ ማሳያ ነው ለእነሱ እንደ ኢንስፓይሬሽን መሆን የሚችል ልጅ ነው እና ሌት ሰፖርት ሂም። ሌትስ ፑሽ ሂዝ አካውንት ፑሽ እናድርግለት። ከዛ ውጪ ኢንስታግራሙ ሞር እንዲያድግ ብዙ እንደሱ አይነት ኢንተርናሽናል ልጆች እንዲፈጠሩ እንግዲህ መንገድ መሆን የምንችለው እኛ የምናየው ሰዎች ነን እና እናግዘው። ያን ነው የምላችሁ ጋይስ። ሰላም። ኦኬ ይህንን ሀሳብ አስተዋል ያደርግ ማለት ነው። አመሰግናለን። እሱ ያለው በቃ እንደግፎ ልጁ ኬቲቲ ስለሆነ በጣም ብዙ ሀሳቦችን የሚያነሳና ከሱ ተመሩ የሚመጡ ልጆች ስላሉ እና ጊዜ የሚል ሀሳብ አስቀምጠዋል ማለት ነው። ከዚህ ጋር በተያያዘ የት እንሄዳለን ማለት ነው። እንደምታውቁት አንድ ቀን በፊት ጃኒና ወንድሙ ማለት ነው በመኪና አደጋ እንደተጎዱ ትንሽ ይታወቃል ማለት ነው። ግን ሆኖ ማታ ደግሞ ምን ሆነ እሱ ራሱ በሱ ላይ ያጋረውን አዶናይ ሰላም ሆኖ ወደ ቤታቸው ተመልሷል የሚል ሀሳብ አንስተዋል ማለት ነው። እሱን ሀሳብ እናያልና ወደ ቤቱ ገብተዋል ማለት ነው ጀምሯል። ማክሰላ ቤት መጥቷት የሚቀበል ኑሽ እንደምታዩት እግሩ በጣም ተሰብሯል ማለት ነው። የጃኒ እንኳን ትንሽ አይደለም ይባላል። ሰው ይሄንን ነው ማለት ነው።
ይህን ይመስላል ቪዲዮ ማለት ነው። ተመልሶ ማተሳለ የሚለው ነው። አሁን ደግሞ የምናየው ማለት ነው በዚህ ላይ የተፈጠረውን ነገር አዶናይ ምን ብሏል ማለት ነው። ብዙ ተስፋ የሚያስፈልግ ነገር ህይወት በአጭር ጊዜ ውስጥ ሁሉም ነገር መለወጥ የምችል የሆነ ሀሳብ አንስቷል ማለት ነው። ከዚሁም ላይ ተያይዞ ማለት ነው ምንድነው ያለው ጃኒም ተመልሳ ኖርማሊ ማታ ላይ ገብታ ሰላም ነን የሚል ሀሳብ አስቀምጣለች ማለት ነው። እሱን ትንሽ አይተን እንመጣለን። ደህና ነበር እኮ ጋይስ፣ ያው ሰው ስራ ስለሌለው ምናምን ኮንተንትም ስለሌላቸው ስለሚሰሩ ነው እንጂ እና በጣም ደህና ነበር። ያው ትንሽ አካበዱትና ያው ኮንተንትም ስለሌላቸው ለዛ ነው እንጂ ተረዷቸው። እኛ በጣም ደህና ነን። ማርያምን በጣም እግዚአብሔር ይመስገን። ትልቅም አደጋ አይደለም የደረሰብን። ይህን ይመስላል ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻናሉ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዳትረሱ። ከዚህና ከዚህ በላይ ሄደን እናሳድጋለን ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።